ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ ፍሬሽማን ጀነራል ባዮሎጂ በሚል የኮርስ እየተማማርን ቻፕተር 6 ላይ ደርሰን ከቻፕተር 6ም ፓርት 2 ላይ ነን ያለነው እንግዲህ ቻፕተር 6 ስለ ኢንፌክሽየስ ዲዚዝ ኤንድ ኢሚዩኒቲ ነው የሚያወራው ብለን ስለ ኢንፌክሽየስ ዲዚዝ የተወሰኑ ነገሮችን በፓርት 1 አንስተን ለማየት ሞክረን ነበር ዛሬ በዚህ በሁለተኛው ክፍል ስለ ታይፕ ኦፍ ኢንፌክሽየስ ዲዚዝ ኤንድ ዜር ኮዘቲቭ ኤጀንት እንዳያለን ማለት ነው ኢንፌክሽየስ ዲዚዝን የሚያመጡ እንግዲህ ፓቶጄኒክ የሆኑ ኦርጋኒዝም ኦር ደግሞ ኢንፌክሽየስ ኤጀንት የምንላቸው አሉ ብለናል እና እነዚህ ኢንፌክሽየስ ኤጀንቶች ደግሞ እነ ባክቴሪያ እነ ቫይረስ እነ ፋንጋይ እነ ሄልመንትስ እነ ፕሪዮንስ የሚባሉት አሉ ብለናል እና ስለነሱ ዛሬ የተወሰኑ ነገሮችን እያነሳን እናያለን ማለት ነው እስከ ፍጻሜ ድረስ አብራችሁን ቆዩ ማለት ነው እንግዲህ ኮመን የሚባሉ እነዚህ ፓቶጂንስ ኦር ዲዚዝ ኢንፌክሽየስ ኤጀንቶች የሚከተሉት ናቸውና እነሱን እያነሳን እናወራለን ማለት ነው የመጀመሪያው ባክቴሪያ ነው ባክቴሪያ ምንድነው ኢትስ ዩኒሴሉላር ፕሮካሪዮቲክ ኦርጋኒዝምስ ነው ዩኒሴሉላር ማለት ምንድነው ሲንግል ሴልድ ነው ማለት ነው አሁን ሂዩማን ምንድነው የሚባለው መልቲ ሴሉላር ነን የምንባለው የሰው ልጆች ብዙ ሴሎች ነው ያሉን አንድ ሴል ብቻ አይደለም ያለን ነገር ግን ባክቴሪያ ምንድነው የሚባለው ዩኒሴሉላር አንድ ሴል ብቻ ነው ያለው ማለት ፕሮካሪዮቲክ ደግሞ ማለት ምን ማለት ነው ትሩ ኒውክለስ የለውም ማለት ነው ጄኔቲክ ማቴሪያሉ ሳይቶፕላዝም ውስጥ ነው እርዝም ብሎ ሮቴት እያደረገ የሚገኘው ማለት ነው የሚገኘው በኒውክለስ ባውንድ ተደርጎ ሜምብሬን ባውንድድ የሆነ አይደለም ማለት ነው they have circular genomes double stranded DNA that is associated with much less protein than eukaryotics ማለት ነው ዲኤንኤው ደግሞ ምን አይነት ነው ሰርኩላር የሆነ ዲኤንኤ ስትራክቸር ነው ያለው ማለት ነው ሰርኩላር የሆነ ዲኤንኤ ስትራክቸር ሆኖ ግን ምንድነው ደብል ስትራንድድ ዲኤንኤ ነው ልክ ደግሞ እንደ ዩካሪዮቲኮች ፕሮቲን አለው ግን የፕሮቲን መጠኑ ምን የሆነ ነው ከዩካሪዮቲኮች አንፃር ያነሰ የፕሮቲን መጠን ነው ማለት ነው የሚገኘው most bacteria reproduce by growing and dividing into two cells in a process known as binary fusion ማለት ነው አብዛኞቹ ባክቴሪያዎች የሚያድጉትና ሪፕሮዲዩስ የሚደረጉት በምንድነው ራሳቸውን ሁለት ቦታ እየከፈሉ ነው ሁለት ቦታ አንድ የነበረው ወደ ሁለት ይከፈላል ከዛ እየተቀሩትም ተካፍለው የመጡትም ሁለት ይሆኑ የተከፋፈሉ ይሄዱ ነው ማለት ነው ይሄ ፕሮሰስ ምን ይባላል ባይናሪ ፊውዥን ይባላል ማለት despite their commonalities the group them together in kingdom monoria there are a variety of morphologies among them ማለት ይሄ ተመሳሳይ የሆነ ካራክተር ስለያዙ ምን ብለን እንከፍላቸዋለን ኪንግደም ሞኖሪያ የሚባሉት እንከታለን ማለት ነው ኪንግደም ሞኖሪያ ውስጥ ያሉት ምን አይነቶች ናቸው ማለት ነው ፕሮካሪዮቲክ የሆኑ ሴሎች ትሩ ኒውክለስ የሌላቸው ሲንግል ሴል የሆኑ ነገሮች ናቸው ማለት ነው ከዛም ውስጥ ደግሞ ኪንግደም ሞኖሪያ ውስጥ ከተናቸው ድጋሚ የተለያየ አይነት ሞርፎሎጂ አላቸው ቅርጽ አላቸው ከቅርጻቸውም አንፃር ደግሞ ወደ ስንት እንከፍላለን ወደ 3 ኮመን ቦታ እንከፍላለን ዘሞስት ኮመን የሚባለው ክላሲፊኬሽን እነዚህ 3 ነው ባሲሊ ምንለው አለ ባሲሊ ምን አይነት ሼፕ ነው ሮድ ሼፕ ነው ኩከስ ምንለው ደግሞ አለ ኩከስ ምንለው ደግሞ ምን አይነት ነው ስፌሪካል የሆነ ሼፕ አለው ስፔሪለም ኦር ደግሞ ሄሊካል ሮድ የሚባለው ደግሞ ምንድነው እንደ ስፓይራል የሆነ ሼፕ ኦር ስፔሪካል የሆነ ሼፕ ያለው ማለት እንደ ኮርክ ስክሪው የሆነ ሼፕ ያለው ነገር ይሆናል ማለት ነው so the energy source for bacteria also vary ማለት ኢነርጂም ደግሞ የሚያገኙበት ቦታ ሁሉም ከተመሳሳይ አይደለም የተለያየ አይነት ኢነርጂ ሶርስ የሚያገኙበት መንገድ አለ ማለት ነው አንዳንዶቹ ምን ያደርጋሉ ፎቶሲንቴቲክ ናቸው ፎቶሲንቴቲክ ማለት ምንድነው ላይትን በመጠቀም ለራሳቸው የሚያስፈልጋቸውን ኢነርጂ ፕሪፔር ያደርጋሉ ሌሎቹ ደግሞ obtain their energy directly from ሌሎቹ ደግሞ ምን ያደርጋሉ ኦክሲዳይዝ ኢንኦርጋኒክ ኮምፓውንድስ to supply their energy needs ማለት የተለያዩ ነገሮችን ዲኮምፖዝ በማድረግ ነው ማለት ነው ኢነርጂ የሚያገኙት ደግሞ ስቲል አዘር ባክቴሪያ ጀነሬትስ ኢነርጂ ባይ ብሬኪንግ ዳውን ኦርጋኒክ ኮምፓውንዶችን ብሬክ ዳውን በማድረግ አንዳንዶቹ ደግሞ ኢንኦርጋኒክን ኦክሲዳይዝ በማድረግ ያገኛሉ ማለት ሳም ባክቴሪያ ሪኳየር ኦክሲጅን አንዳንዶቹ ምን ይፈልጋሉ ኦክሲጅን የሚፈልጉት ምን እንላቸዋለን ኤሮብስ እንላለን ኦር ኤሮቢክ አንዳንዶቹ ደግሞ ኦክሲጅንን ቶለሬት አያደርጉም ኦክሲጅንን አይፈልጉ ያለ ኦክሲጅን ብቻ ነው መኖር የሚችሉት ኦክሲጅን ካለ ሊሞቱ ሊጠፉ ይችላሉ እነዚህ ምን እንላለን አኔሮብስ እንላለን ማለት ነው እና ደግሞ አንዳንዶቹ ምን ሊሆኑ ይችላሉ በሁለቱም ሊኖሩ ይችላሉ ማለት በኦክሲጅን ኖራ አልኖራ ሊኖሩ የሚችሉ ማለት ነው እነዚህ ምን እንላለን ፋክሊቴቲቭ አኔሮብስ እንላለን ማለት ነው በኦክሲጅንም መኖር የሚችሉ ያለ ኦክሲጅንም መኖር የሚችሉ ማለት ነው እነዚህ ፋክሊቴቲቭ anaerobe እንላለን bacteria are frequently divided into two broad classes based on their cell wall structure ማለት ነው በሴል ዋላቸው ስትራክቸር አንፃር ደግሞ ባክቴሪያ ብሩሊ በሁለት እንከፍለዋለን ማለት ነው ምን ብለን እንከፍላለን ግራም ፖዚቲቭ እና ግራም ኔጌቲቭ ብለን እንከፍላቸዋለን ማለት ነው ግራም ኔጌቲቮች ለምሳሌ ሳልሞኔላ ታይፊ
ይሄ ታይፎይድን የሚያመጣው ማለት ነው። ዊች ኮዝስ ታይፎይድ ፊቨርን የሚያመጣው የርሲና ፔስትስ ዊች ኮዝስ ፕሌግ ግራም ፖዚቲቭ ደግሞ ባክቴሪያ እንደ ስታፋይሎኮከስ አውረስ የሚባለው ዊች ኮዝስ የስኪን የሪስፓራቶሪ እና የውንድ ኢንፌክሽንን ሊያመጣ የሚችል ክሎስትሪደም ቴታኒ ቴታነስን ሊያመጣ የሚችለው ዊች ፕሮዲስ ቶክሲን ዛት ካን ቢ ሌታል ፎር ሂውማን የሰው ልጅ ሊገድል የሚችል አይነት እንኳን ደረጃ ላይ ደርስ የሚችል ቶክሲንን ፕሮዲስ የሚያደርግ ክሎስትሪደም ቴታኒ እነዚህ ግራም ፖዚቲቭ ውስጥ ካታጎራይዝ ይደረጋሉ ማለት። ዜር አር 3 ላይንስ ኦፍ ስትሬን ኦፍ ባክቴሪያ ፊው ኦፍ ዘስ ኮዝስ ዲዚዝ ኢን አዘርስ ዊዝአውት ኮዚንግ ሃርም ኢን ሂውማን ሳም ባክቴሪያ አታክ ዘ አዘር ባክቴሪያ ኢን ፕሪቨንት ዘም ፎር ኮዚንግ ሲክነስ ማለት። በጣም በትሪሊየን የሚቆጠሩ የባክቴሪያ አይነቶች አሉ። ከነዚህ ስር አንዳንዶቹ በሽታን ማምጣት ይችላሉ፣ የተወሰኑት ማለት ነው። በሽታን ሊያመጡ የሚችሉት ሁሉም በሽታን ያመጣሉ ማለት አይደለም፣ የተወሰኑት ያመጣሉ። አንዳንዶች ደግሞ ምንም የሰው ልጅ ሳይጎዱ ከሰው ጋር አብረው ሊኖሩ ይችላሉ ማለት። ኢቨን አንዳንዶቹ ደግሞ እርስ በርሱ ላይ ፋይት ሊያደርጉ ይችላሉ ፎር ፕሮቴክሽን ፐርፐስ ማለት ነው። አሁን እኛ ውስጥ ኖርማል ፍሎራ የምንላቸው አሉ የባክቴሪያ አይነቶች ሆነው ራሱ ማለት ነው። ከእኛ ጋር በስርዓት የሚኖሩ ለእኛ ጥቅም እየሰጡ እኛም ለእነሱ የምንሰጠው ጥቅም ባላንስ ሆነው የሚኖሩ ማለት ነው። እነዚህ ምንድን ነው የሚያደርጉት? ሌላ ዲዚንግ ኮዚንግ የሆነ ኦርጋኒዝም ሲመጡ ፋይት አድርገው ያባራሉ ማለት ነው። ሀቢበር ሳም ባክቴሪያ ዲዚዝ አር ዴድሊ ዊች ኢንክሉድ አንዳንዱ ደግሞ በጣም ከባባድ የሆነ በሽታ ሊያመጣ የሚችልም ባክቴሪያ አለ። ፎር ኤግዛምፕል እነ ኮሌራ፣ እነ ዲያክቴሪያ፣ እነ ዲዚንትሪ፣ እነ ቡምቦኒክ ፕሌግ፣ እነ ኒሞኒያ፣ ቱበርክሎሲስ፣ ታይፎይድ፣ ታይፈስን የተለያዩ አይነቶችን የሚያመጡ ደግሞ ከባባድ በሽታዎችን ሊያመጡ የሚችሉ የባክቴሪያ አይነቶች አሉ ማለት ነው። ኤግዛምፕል ኦፍ ባክቴሪያል ኢንፌክሽን ስናይ ባክቴሪያል ሚኒንጃይተስ አለ፣ ኦታይተስ ሚዲያ አለ፣ ኒሞኒያ፣ ቱበርክሎሲስ፣ አፐር ሪስፓራቶሪ ትራክት ኢንፌክሽን፣ ጋስትራይተስ፣ ፉድ ፖይዝኒንግ፣ አይ ኢንፌክሽን፣ ሳይነሳይተስ፣ ዩሪናሪ ትራክት ኢንፌክሽን፣ ስኪን ኢንፌክሽን፣ ሴክሹዋሊ ትራንስሚትድ ዲዚዝ እነዚህ ሁሉ በባክቴሪያ የሚመጡ የበሽታ አይነቶች ናቸው ማለት ነው። ባክቴሪያል ኢንፌክሽን ካን ቢ ትሪትድ ዊዝ አንቲባዮቲክስ በት ሳም ስትሬንስ ቢካም ሬዚስታንት ኤንድ ካን ሰርቫይቭ ዘ ትሪትመንት ማለት ነው። ባክቴሪያል ኢንፌክሽኖች አንቲባዮቲክስን በመጠቀም ትሪት ማድረግ እንችላለን ማለት ነው። በባክቴሪያ የሚመጡ በሽታዎችን አንቲባዮቲክን በመጠቀም ትሪት ማድረግ እንችላለን። ግን አንዳንዶች ደግሞ ምን ሊሆኑ ይችላሉ? ለዚህ አንቲባዮቲኩን ሬዚስታንት ሊሆኑ ይችላሉ ማለት ነው። ይህ ማለት አንቲባዮቲክ መድኃኒቱን ሰጥተናቸው ያ መድኃኒቱ እነሱ ማጥፋት ላይችል ይችላል። ስለዚህ ትሪትመንት እያካሄዱም ሰርቫይቭ ሊያደርጉ ይችላሉ ማለት ነው። ሌላኛው ዲዚዝ ኮዚንግ ኦርጋኒዝም ደግሞ ቫይረስ ነው። ከባክቴሪያ ቀጥሎ ቫይረስ እናያለን ማለት። ቫይረስ ኢዝ ኤ ፓርቲክል ኢዝ ኮምፖዝድ ኦፍ ቫይራል ጂኖም ኦፍ ኒክሊክ አሲድ ዛት ኢዝ ሰራውንድድ ባይ ፕሮቲን ኮልድ ካፕሲድ ማለት። ቫይረስም የራሱ የሆነ ጂኖም ያለ ማለትም ኢንፎርሜሽን ጄኔቲክ ኢንፎርሜሽን በውስጥ ይይዛል ማለት። ይሄ ጄኔቲክ ኢንፎርሜሽን ደግሞ ምን ሆኖ ነው ያለው? በፕሮቲን ኮድ ሰራውንድድ ሆኖ ነው ያለው። በፕሮቲን ከቨር ተደርጎ ነው ያለው። ይህ በፕሮቲን ኮድ ከቨር ያደረገው ፓርት ምን ይባላል? ካፕሲድ የምንለውን ፓርት ይዛል ማለት ነው። ኢን አዲሽን መኒ ቫይረስስ ዛት ኢንፌክትስ አኒማል አር ሰራውንድድ ባይ አን አውተር ሊፒድ ኢንቨሎፕ ዊች ዘይ አኳር ፍሮም ዘ ሆስት ሴል ሜምብሬን አዝ ዘይ ሊቭ ዘ ሴል ማለት ነው። ከዚህ በተጨማሪ ከካፕሲዱ በተጨማሪ ደግሞ አንዳንድ ቫይረሶች ምን ሊይዙ ይችላሉ? በላያቸው ላይ ሊፒድ ሊይዙ ይችላሉ ማለት። ይሄ ሊፒድ ደግሞ ከየት ነው የሚያገኙት? ከሆስት ሴላቸው ሊቭ በሚያደርጉ ኦር ለቀው በሚወጡበት ጊዜ ከነሱ ላይ ይዘው የሚወጡት ማለት። ይሄ ሊፒድ ላየራቸውን ማለት ነው። ኤንድ ቫይረስስ ካን ኢንፌክት ኦል ኦርጋኒዝም ነው። ቫይረስ ሁሉንም ኦርጋኒዝም አፌክት ሊያደርግ ይችላል። እጽዋትን አፌክት ሊያደርግ ይችላል። ፕላንትን አፌክት ሊያደርግ ይችላል። ኢቭን ሌሎች ማይክሮ ኦርጋኒዝሞችን እነ ፋንጋይ እነ ባክቴሪያን አፌክት ሊያደርግ ይችላል ማለት ነው። however are not organisms themselves because apart from a host cell they have no metabolism and cannot reproduce ማለት ነው። ግን ምንድነው ለየት የሚያደርጋቸው? ከሌላ ከኦርጋኒዝም ውጭ ተለይተው ብቻቸውን መኖር አይችሉም። ከኦርጋኒዝም ውጭ ማለት ኢኔሴንስ ሆስት ይፈልጋሉ ማለት ነው። ማረፊያቸውን መኖሪያቸውን ይፈልጋሉ። አየር ላይ ዝም ብለው እንደ ሌሎች ኦርጋኒዝም ልክ እንደ ባክቴሪያ መኖር አይችሉም ማለት ነው። ሜታቦሊዝም እና ሪፕሮዲዩስም መሆን ስለማይችሉ ማድረግ ስለማይችሉ ሆስት ይፈልጋሉ ማለት ነው። unlike organism in which the genetic material is always double stranded DNA viral genome may be double or single stranded or DNA ቫይረስ ሊሆን ይችላል። double stranded ሲሆን single stranded ሲሆን ደግሞ RNA ቫይረስ የምንለው ሊሆን ይችላል ማለት። ልክ እንደ ሌሎቹ ግን ምን አለው? ጄኔቲክ ኢንፎርሜሽን አለው ማለት ነው። ጄኔቲክ ኢንፎርሜሽን አለው። In the general process of infection and replication by DNA viruses, a viral particle first attaches to a specific host cell via protein receptor on its outer envelopes or capsid ማለት ነው። ይህ ኢንፌክሽንን ኮዝ በሚያደርግበት ጊዜ እና ሪፕሊኬሽን በማይካሄድበት ጊዜ ዲኤንኤ ቫይረስ ምንድን ነው የሚያደርገው? መጀመሪያ ቫይራል ፓርቲክሉ
ቫይራል ፓርቲክሉ ምን ያደርጋል? ከሆስት ሴሉ ጋር አታች ያደርጋል ማለት ነው። ይሄ አታችመንቱ የሚያደርገው ምኑን በመጠቀም ነው? አውተር ኢንቨሎፑ ላይ ያለው የፕሮቲን ሪሴፕተሮችን በመጠቀም ማለት ነው። አታች ማድረግ አለበት ማለት ነው። ይህን ካደረገ በኋላ ነው በሽታውን ወደ ማምጣት ሂደቱ የሚሄደው ማለት ነው። ይህን ካደረገ በኋላ ነው። ሶ ዘ ቫይራል ጂኖም ኢዝ ዘን ይህን አታች ካደረገ በኋላ ቫይራል ጂኖም ኢዝ ዘን ኢንሰርትድ ኢንቱ ዘ ሆስት ሴል ዌር ኢት ዩዝስ ሆስት ሴል ኢንዛይምስ ቱ ሪፕሊኬት its DNA transcribe the DNA to make messenger RNA and translate the messenger RNA into viral proteins ማለት ነው። አታች ካደረገ በኋላ ምን ያደርጋል? ወደ ሆስት ሴሉ ስር ወደ ውስጥ ይገባል። ውስጥ ከገባ በኋላ ምን ያደርጋል? የሆስት ሴል ኢንዛይሞችን በመጠቀም ሪፕሊኬት ያደርጋል የራሱን ዲኤንኤ። ከዛ የራሱን ዲኤንኤ ወደ ሜሴንጀር አርኤንኤ መልእክት ኮድ አድርጎ ሜሴንጀር አርኤንኤ ትራንስሌት አድርጎ ወደ ቫይራል ፕሮቲን ፕሮዲውስ እንዲደረግ ኮድ ይሰጣል ማለት ነው። ትእዛዝ ይሰጣል ማለት ነው። The replicated DNA and viral proteins are then assembled into complete viral particles and the new viruses are released from the host cell ማለት ነው። እነዚህ ሪፕሊኬት የሆኑ ቫይራል ዲኤንኤ እና ቫይራል ፕሮቲኖች ምን ይሆናሉ? ይሰበሰቡና ከዛ ምን ይሆናል? አንድ ኮምፕሊት የሆነ ቫይራል ፓርቲክል ያመጣሉ ማለት ነው። ከዛ ይሄ አዲስ የተሰራው ቫይረስ ምን ያደርጋል? ከሆስት ሴሉ ሪሊዝ መደረግ ይጀምራል ማለት ነው። In some cases viruses derived enzymes destroy the host cell membrane killing the cell and releasing the new viruses ማለት ነው። አንዳንድ ኬዞች ላይ ምን ሊያደርጉ ይችላሉ? ቫይረስ ድራይቭድ የሆኑ ኢንዛይሞች ሆስት ሴል ሜምብሬኑን ዲስትሮይ ያደርጋሉ። ከዛ ያን ዲስትሮይ ያደረጉትን ድጋሚ ፋንክሽን ሊያደርግ ኪል ያደርጉታል ሴሉን። ከዛ አዲስ ቫይረስ ፓርቲክልን ሪሊዝ ሊያደርጉ ይችላሉ ማለት ነው። ኢን አዘር ኬዝስ ደግሞ ኒው ቫይረስ ፓርቲክል ኤግዚት ዘ ሴል ባይ በዲንግ ፕሮሰስ ማለት ከአንዱ ምን በድ ማለት ምን ማለት ነው? የሆነ ሴል ካለ ከሱ ላይ ራሱን ቆርጦ በማውጣት ምን ሊያደርግ ይችላል? አዲስ ቫይረስ እንዲፈጠር ሊያደርግ ይችላል። ዊክኒንግ በዲንግ ፕሮሰስ ዊክኒንግ በት ኖት ዲስትሮይ ዘ ሴል ሴሉን ግን ዲስትሮይ አያደርግም ማለት ነው። ኢን ዘ ኬዝ ኦፍ ሳም አርኤንኤ ቫይረስ ደግሞ ዘ ጄኔቲክ ማቴሪያል ካን ቢ ዩዝ ዳይሬክትሊ አስ ሜሴንጀር አርኤንኤ ሆኖ ይጠቀማል። ከዛ ቱ ፕሮዲስ ቫይራል ፕሮቲንስ ኢንክሉዲንግ ዘ ስፓይራል ቫይራል አርኤንኤ ፖሊመሬዝ ዛት ኮፒስ ዘ አርኤንኤ ቴምፕሌት ቱ ፕሮዲስ ጄኔቲክ ማቴሪያል ፎር ኒው ቫይራል ፓርቲክልስ አድርጎ ይጠቀማል። ከዛ አንዳንድ አርኤንኤ ቫይረሶች ደግሞ ሪትሮቫይረስ የሚባሉት ዩዝ ዩኒክ ኢንዛይምን ይጠቀማሉ። ምን የሚባል ኢንዛይም? ሪቨርስ ትራንስክሪፕቴዝ ምን ለማድረግ የራሳቸውን አርኤንኤ ጂን ወደ ዲኤንኤ ለመቀየር ማለት። ከዛ ይሄ ዲኤንኤ ምን ያደርጋል? ከሆስት ሴሉ ጋር ራሱን ኢንተግሬት ያደርጋል። ዘስ ቫይረስስ ፍሪኩዌንትሊ ኤግዛምፕት ሎንግ የሆነ ላተንት ፔሪድ ይኖራቸዋል። ኢን ዊች ዘር ጂኖም አር ፌስፉሊ copied and distributed to progeny cells each time the cell divides። ከዛ ኤግዛምፕል HIV የምንለው ቫይረስ ይሄኛውን ካራክተር የሚያሳይ ነው ማለት ነው። ቫይረስ ኮዝስ ዲዚዝ ባይ ዲስራፕቲንግ ኖርማል ሴል ፋንክሽን ዲስራፕት በማድረግ ነው ዲዚዝን ኮዝ የሚያደርጉት። they do this in variety of ያደርጋሉ። ምን በማድረግ አሁን ለምሳሌ አንዳንድ ቫይረሶች ሜክ ሪፕሬሰር ፕሮቲን ዛት ስቶፕስ ዘ ሲንቴሲስ ኦፍ ዘ ሆስት ሴልስ ፕሮቲን አርኤንኤ ዲኤንኤ ማለት ነው። ምን ያደርጋሉ? የሪፕረስ ያደርጋሉ ፕሮቲንን ማለት ነው። ምንድነው የፕሮቲን ስራው? ሲንቴሲስ ኦፍ ሆስት ሴል ፕሮቲን አርኤንኤ እና ዲኤንኤ ሪፕረስ በማድረግ ኦር ደግሞ ቫይራል አክቲቪቲ ሜይ ዊክን ሴል ሜምብሬን ኢን ላይሶሶማል ሜምብሬን ሊዲንግ ቱ ሴል አውቶላይሲስ ማለት ነው። የሴል ሜምብሬን ላይሶሶማል ሜምብሬንን እንዲደክም ያደርጋሉ። ከዛ ሴል አውቶላይሲስ እንዲያካሄድ በማድረግ አንዳንድ ደግሞ ቫይራል ፕሮቲኖች ቶክሲክ የሆኑ ናቸውና ሴሉን ለሴሉ ቶክሲክ በመሆን ደግሞ የሰውነታችንን የበሽታ የመከላከል አቅማችንን በማዳከም እንደዚህ በማድረግ ያመጣሉ ማለት ነው። ቫይረስስ አር ክላሲፋይድ ዩዚንግ ቫራይቲ ኦፍ ክራይቴሪያ ኢንክሉዲንግ ሼፕ ሳይዝ ኤንድ ታይፕ ኦፍ ጂኖም ማለት ነው። የተለያዩ ክራይቴሪያዎችን በመጠቀም ቫይረስም ክላሲፋይ ይደረጋል። ፎር ኤግዛምፕል ሼፑን በማየት ሳይዙን በማየት ውስጥ ያለው ጄኔቲክ ኢንፎርሜሽኖችን በማየት ማለት ነው። በጄኔቲክ ኢንፎርሜሽን አንጻር ዲኤንኤ እና አርኤንኤ ቫይረስ ብለን እንከፍላለን እና አሞንግ ዘ ዲኤንኤ ቫይረስ ዘ ሄርፕስ ቫይረስ ዛት ኮዝስ ቺክን ፖክስ ኮልድ ኮር ኒ ዲኤንኤ ቫይረስ የሚባሉት ኢን ፔንፉል ጄኒታል ሌሽንስ ኢን ፖክሲ ቫይረስ ዛት ኮዝስ ስሞል ፖክስ አርኤንኤ ቫይረስ የሚባሉት ደግሞ ዛት ኮዝ ሂውማን ዲዚዝ ኢንክሉድ ሪኖ ቫይረስ የሚባሉት ኮመን ኮልድን የሚያመጡ ማክሶ ቫይረስስ ኤን ፓራማክሶ ቫይረስስ ዛት ኮዝስ ኢንፍሉዌንዛ ሚዝልስ ኤንድ መንፐስ ሮታ ቫይረስስ ዛት ኮዝስ ጋስትሮኢንትራይተስ ኤን ዘ ሪትሮ ቫይረስስ ዛት ኮዝስ ኤድስ ኤንድ ሰቨራል ታይፕ ኦፍ ካንሰርን የሚያመጡ አሉ ማለት። እነዚህ በጄኔቲክ ኢንፎርሜሽን አንጻር ዲኤንኤ እና አርኤንኤ ብለን ከፍለን የምናየው ነው። ቫይረስ ኢንቬድድ ሆስት ሴል አታች ዘምሰልፍ ቱ ዘ ሴል
As they enter the cell, they release genetic material. The genetic material forces the cell to replicate and the virus multiply. ቅድም ያወራነው ሀሳብ ነው። ከሆስት ሴሉ ጋር አታች ያደርጋል። አታች ካደረገ በኋላ ወደ ሆስት ሴሉ ስር ይገባል። ሆስት ሴሉ ስር ከገባ በኋላ የራሱን ጄኔቲክ ማቴሪያል ይለቃል። ከዛ የጄኔቲክ ማቴሪያሉ ደግሞ ምን እንዲሆን ያደርጋል? ሆስት ሪፕሊኬት እንዲያደርግ ያደርጋል። ሪፕሊኬት ካደረገ በኋላ በከፍተኛ ቁጥር መባዛት ይጀምራል ማለት ነው። when the cell dies it releases new viruses and thus go on to infect new cell ማለት ነው። ሴሉ ሲሞት ምን ያደርጋል? አዲስ ቫይረስ ይለቃል። አዲስ የተለቀቀው ቫይረስ ደግሞ ሄዶ ሌላ አዲስ ሴሎችን ኢንፌክት ወደ ማድረግ ይሄዳል ማለት ነው። ኖት ኦል ቫይረስ ዲስትሮይ ዴር ሆስት ሴል ማለት ነው። ግን ሁሉም ደግሞ ቫይረሶች ሆስት ሴላቸውን ያጠፋሉ ወር ይገድላሉ ማለት አይደለም ማለት ነው። አይደለም። ሶ ሳም ኦፍ ዘም ቼንጅ ዘ ፋንክሽን ኦፍ ዘ ሴል ማለት አንዳንዶቹ ምንድነው የሚያደርጉት? ከዚህ ቀደም ሴሉ የሚሰራውን ፋንክሽን ይቀይራሉ ማለት ነው። ኢን ዲስ ዌይ ቫይረስስ ሰች አስ አሁን ሂውማን ፓፒሎማ ቫይረስ የሚባለው ሪፒስቲን ባር ቫይረስ የሚባለው ካሌቱ ካንሰር ባይ ፎርሲንግ ሴልስ ቱ ሪፕሊኬት አን አንኮንትሮልድ ኢኒም በማድረግ የሴሉን ፋንክሽን ስለሚቀይሩ ከዛ ምንድነው የሚያደርጉት? ሴሉ ከቁጥጥር ውጭ በሆነ መጠን እንዲጨምር ያደርጋሉ ማለት ነው። ይሄ ደግሞ ወደ ምን ሊድ ሊያደርግ ይችላል? ወደ ካንሰር ለምንለው በሽታ እንዲጋለጥ ያደርጋል ማለት ነው። ሶ ኤ ቫይረስ ሜይ ሪሜን ዶርማንት ፎር ኤ ፔሪድ ኦፍ ቢፎር መልቲፕላይንግ አጌን። ቫይረሱ ደግሞ ራሱን መልሶ ማባዛት ወር መልቲፕላይ ከማድረጉ በፊት ምን ሊሆን ይችላል? ዶርማንት ሆኖ ዝም ብሎ ሊቀመጥ ይችላል። ከዛ ዘ ፐርሰን ዊዝ ዘ ቫይረስ ካን አፒር ቱ ሃቭ ሪከቨርድ ማለት ነው። እንደዚህ ሲሆን ዶርማንት ሆኖ በሚቀመጥበት ጊዜ ሰውየው የዳነ ይመስለዋል ማለት ነው። ግን ድጋሚ ምን ሊሆን ይችላል? ቫይረሱ ሪአክቲቬት ሲሆን ህመሙ ሊነሳበት ይችላል ማለት ነው። አንቲቫይራል ሜዲኬሽን ሄልፕስ ኢን ሳም ኬዝስ ዘይ ካን ኤዘር ፕሪቨንት ዘ ቫይረስ ፍሮም ፕሮዲዩሲንግ ኦር ቦስት ዘ ሆስት ኢሚኒዮ ማለት ነው። ለቫይረስ የሚታዘዝ መድኃኒት አንቲቫይራል መድኃኒት ነው የሚባለው። ይህ መድኃኒት ደግሞ ምንድነው የሚያደርገው? ቫይረሱ ሪፕሮዲዩስ እንዳያደርግ ሙሉ በሙሉ ቫይረሱን የሚያጠፋ አንቲቫይራል የሆነ መድኃኒት የለም። ባጭሩ ግን ምንድነው የሚያደርጉት? ወይ ቫይረሱ ሪፕሮዲዩስ እንዳይደረግ ቶሎ ሪፕሮዲዩስ እንዳይደረግ የሪፕሮዳክሽን ሬቱን ይቀንሳሉ፣ ወይ ደግሞ የሰውነታችንን በሽታ የመከላከል አቅማችንን ቡስት ማሳደግ ነው የሚሆነው ማለት ነው ስራቸው። አንቲባዮቲክስ አር ኖት ኢፌክቲቭ አጌንስት ቫይረስ ማለት አንቲባዮቲክ የሚባለው ነገር ደግሞ ለቫይረስ አንጠቀምም። ሶ ዩዚንግ አንቲባዮቲክስ አጌንስት የቫይረስ ዊል ኖት ስቶፕ ዘ ቫይረስ ኤንድ ኢት ኢንክሪዝስ ዘ ሪስክ ኦፍ አንቲባዮቲክ ሬዚስታንስ ማለት ነው። አንቲባዮቲክ መጠቀማችን ቫይረስን አይገልም። እንደውም ምን ሊያመጣ ይችላል? አንቲባዮቲክ ሬዚስታንስ የሚባል ነገር አለ። አንቲባዮቲክ ሬዚስታንስ ማለት ያን መድኃኒት ስንሰጠው ያን መድኃኒት በሽታ አምጪ ህዋሱ ይለምደውና ለዛ መድኃኒት ምንም አይነት ሪስፖንስ መስጠት ያቆማል ማለት ነው። እንደውም እንደ ተስማሚ ኢንቫይሮንመንት ወስዶ በቀላሉ ፋይት ያደርገዋል ማለት ነው። ሶ ሞስት ትሪትመንት አይምስ ቱ ሪሊቭ ሲምፕተም ዋይል ኢሚኖ ሲስተም ኮምባትስ ዘ ቫይረስ ዊዛውት አሲስታንስ ፍሮም ሜዲሲን ማለት አብዛኛው ትሪትመንት ምን ላይ ነው የሚያተኩረው ማለት ነው? ሲምፕተሞቹን ማጥፋት ላይ ማለት ነው። የኢሚኖ ሲስተማችን ኮምባት እንዲያደርግ በማድረግ ማለት ነው። ሌላኛው ደግሞ ኢንፌክሽስ ኤጀንት አይነት ፋንጋይ ነው። ሶስተኛው ማለት ነው ፋንጋይ ነው። ፋንጋይ ዩካሪዮቲክ ነው። ኒኩለስ አለው። ሄትሮትሮፒክ ኦርጋኒዝም ዛታ ሪጂድ ሴሉሎስ አለው። የሴሉሎሱ ደግሞ ከካርቦሃይድሬት የተሰራው ወይም ካርቦሃይድሬት ምን ይባላል? ቺትን የሚባል ሴል ዋል ያለው ማለት ሪፕሮዲስ ፕራይማሪ ባይ ፎርሚንግ ስፖር በመስራት ነው ፎርም ያለው። ሞስት ፋንጋይ መልቲ ሴሉላር ናቸው። ግን ከነሱ ስርም ደግሞ ምን አለ? አንዳንድ ዩኒሴሉላር የሆኑ አሉ። ፎር ኤግዛምፕል ይስት የምንለው ዩኒሴሉላር ሲንግል ሴልድ ነው ማለት ቱጌዘር ዊዝ ባክቴሪያ ፋንጋይ ፉልፊል ኢንዲስፔንሲብል ሮል ኦፍ ዲኮምፖዘር ኢን ዘ ኢንቫይሮንመንት ማለት ነው። ፋንጋይና ባክቴሪያ አብረው በመሆን ምን ያደርጋሉ? ኢንቫይሮንመንቱ ላይ በጣም ትልቅ የጎላ ፖዚቲቭ የሆነ ሚና ይጫወታሉ። ይሄ ምንድነው? ዲኮምፖዝ ማለት ነው። ዌስት ፕሮዳክቶችን ማበስበስ ማለት ነው። ይህን አበስብሰው ለራሳቸው እንደ ኢነርጂ ይጠቀማሉ። በዛውም ደግሞ ኢንቫይሮንመንትን ፕሮቴክት ያደርጋሉ ማለት ነው። ማኒ ፋንጋል ኢንፌክሽን will appear in upper layer of infection in some progress to the deeper layer። አብዛኛው ደግሞ የፋንጋል ኢንፌክሽን የሚመጣው አፐር ላይ ነው፣ የላይኛው ገጽታ ላይ ነው። ከዛ በኋላ ነው ወደ ዲፐር ወደ ሆኖ ፕሮግረስ የሚያደርጉት ማለት ነው። ሶ ኢንሃልድ ፋንጋል ስፖርስ ካን ሊድ ቱ ሲስተሚክ ፋንጋል ኢንፌክሽን such as thrush or candidiasis ወደ ለሚባለው እነዚህ ኢንሃልድ የሆኑ አሁን ስንተነፍስ አብረን የምናስገባቸው ፋንጋዮች ማለት ነው ትራሽ ሊያመጡ ይችላል። ካንዲዲያሲስ አንዳንዶቹ ደግሞ ሲስተሚክ ዲዚዞቹ ሙሉ ሰውነታችንን አፌክት ሊያደርጉ ይችላሉ። ሶ ፋንጋል የሆነ ኢንፌክሽን ዴቨሎፕ እንድናደርግ ሃይ ሪስክ ውስጥ የሚከቱ ነገሮች አሉ። ሃይ ሪስክ ውስጥ እንድንሆን የሚያደርጉ ማለት ነው። እነዚህም ነገሮች ምንድን ናቸው? ፎር ኤግዛምፕል ዩዝ ኦፍ ስትሮንግ አንቲባዮቲክስ ፎር ሎንግ ፔሪድ ኦፍ ታይም ምን የምንጠቀም ከሆነ ማለት ነው አንቲባዮቲክ የምንጠቀም ከሆነ ደግሞ የደከመ የሆነ ኢሚኖ ሲስተም ካለን
ፎር ኤግዛምፕል በኤችአይቪ ኤድስ፣ በዲያቤትስ፣ በኬሞቴራፒ ትሪትመንት ዞስ ዋፍ አንደርገን የትራንስፕላንት ያካሄዱ ሰዎች እነዚህ የፋንጋል ኢንፌክሽን ዴቨሎፕ የማድረግ እድላቸው በጣም ከፍ ነው። ሃይ ሪስክ ነው የሚባሉት ማለት ነው። ማኒ ፋንጋል ኢንፌክት ፕላንትስ ኤንድ አኒማልን ኢንፌክት ያደርጋሉ። እጽዋቶችንም አኒማልንም ኢንፌክት ያደርጋሉ። ኤግዛምፕል ኦፍ ዲዚዝ ኮዝድ ባይ ፋንጋይ አር ሪንግወርም አለ፣ ሂስቶፕላዝሞሲስ አለ፣ ይስት ሴል ኦፍ ካንዲዳ ጂነስ አር ኦፖርቹኒስቲክ ፓቶጂን ናቸው። ኦፖርቹኒስቲክ ማለት ምን ማለት ነው? ከዚህ ቀደም እንዳየ ነው የሰውነታችን በሽታን የመከላከል አቅማችን ሲደክም የሚመጡ ናቸው ማለት ነው። ሌላኛው ደግሞ ፕሮቶዛ የምንለው ነው። ፕሮቶዛ ማለት አንዱ ይህም በሽታን አምጪ የሆነ ኦርጋኒዝም ነው። ዩኒሴሉላር ነው። ሄተሮትሮፊክ ዩካሪዮቲክ ነው። ፋሚሊየር አሜባ እና ፓራማሽም በዚህ ውስጥ ነው የሚገኙት። አሜባ ቢኮዝ ፕሮቶዛ ድኖት ሀብ ሴል ዋል ስለሌላቸው ምንድን ነው ያላቸው? ራፒድ እና ፍሌክሲብል የሆነ ሙቭመንት አላቸው ማለት በጣም በፍጥነት መጓዝ ይችላሉ። ሙቭመንታቸውም ደግሞ ፍሌክሲብል ነው ማለት ነው። ፕሮቶዛ ካን ቢ አኳርድ ስሩ ኮንታሚኔትድ ፉድ ኦር ወተር ኦር ባይ ዘ ባይት ኦፍ ኢንፌክትድ አርትሮፖድ ማለት ነው። ይሄ ፕሮቶዛ በምን ልንያዝ እንችላለን? በዚህ በአሜባ ፓራማሽን በምንለው የተበከሉ ምግቦችን ንጽህናቸው ያልተጠበቀ ምግብና መጠጦችን የምንጠቀም ከሆነ ወይ ደግሞ በፕሮቶዛዋን በውስጧ የያዘች አንትሮፖድ ኦር ኢንሴክቶች ፎር ኤግዛምፕል ሞስኪቶ መታ የምትነክሰን ከሆነ አኳየር ልናደርግ እንችላለን ማለት ነው። ዲያሪያል ዲዚዝ ካን ቢ ኮዝድ ባይ ቱ ኮመን ፕሮቶዛ ፓራሳይት ልክ የተቅማጥ በሽታ ምነው በጃርዲያ አሚባ እና ክሪፕቶስፖሪዲየም ፓራቪየም በተባሉት ነው ማለት እነዚህ ዲያሪያል ዲዚዞች ብዙ ጊዜ የሚፈጠሩት። ማላሪያ ደግሞ ትሮፒካል ኢነዛት ኮዝስ 300 ሚሊዮን አፕ ቱ 500 ሚሊዮን ኬዝስ ኦፍ ዲዚዝ አኑዋሊ ኢት ኢዝ ኮዝድ ባይ ዲፈረንት ስፒሺስ ኦፍ ፕሮቶዛን ፕላስሞዲየም ማለት ይሄ ማላሪያ የምንለው ማለት ነው። የወባ በሽታ ከ300 ሚሊዮን እስከ 500 ሚሊዮን የሚጠጋ ሰውን ነው በአመት የሚይዘው። ይሄ ደግሞ የሚያመጣው በምንድን ነው? በፕሮቶዛ ውስጥ የሚገኝ ፕላስሞዲየም በሚባል ክላስ ውስጥ ከሚገኙት ነው ማለት። አራተኛው ደግሞ ሄልመንትስ ነው። ሄልመንትስ ሲምፕል ኢንቨርተብሬት አኒማል ናቸው። የጀርባ አጥንት የሌላቸው ናቸው። ሳም ኦፍ ዊች አር ኢንፌክሽስ ፓራሳይት ናቸው ማለት ነው። ዳይር መልቲ ሴሉላር ኤንድ ሃቭ ዲፈረንሺየትድ ቲሹ ነው ያላቸው። ብዙ ሴል አላቸው። ሴሉ ብዙ ሆኖም ከዛ በተጨማሪ ምንድን ዲፈረንሺየትድ እንደ ብዛታቸው የተለያየ ፋንክሽን ያላቸው እያንዳንዱ ሴል ማለት ነው። ዲስ ሜክ ፓራሳይቲክ ኤለመንት ኢንፌክሽንስ ዲፊካልት ቱ ትሪት ቢኮዝ ድራግስ ዛት ኪል ኤለመንትስ አር ፍሪኩዌንትሊ ቬሪ ቶክሲክ ቱ ሂማን ማለት። ይሄ ደግሞ ምን ያደርጋል? የሰዎችን አይነት ብዙ ሴሎች አሏቸው። ብዙ ሴሎችም አሏቸው። ዲፈረንሺየትድ ቲሹ አላቸው ብለናል። አኒማል ናቸው። አኒማል ውስጥ ነው ኪንግደም አኒማል ውስጥ ነው እና የሚገቡት። በዛም ምክንያት ፊዚዮሎጂያቸው ከሰው ልጅ ጋር ይመሳሰላል። ስለዚህ እነዚህን ኦርጋኒዝሞች እንዲያጠፉ ብለን የምንጠቀመው መድኃኒቶች በራሳቸው እኛ ውስጥ ሲገቡ ችግር ይፈጥራሉ ማለት። ምክንያቱም የእኛ ሴል እና የእነሱ ሴል የሚመሳሰልበት ነገር ስላለ ያ መድኃኒት ሄዶ የእኛንም ሴል ሊጎዳ ይችላል ማለት ነው። መኒ ኤለመንትስ ሃቭ ኮምፕሌክስ የሆነ ሪፕሮዳክቲቭ ሳይክል አላቸው። ኢንክሉዲንግ መልቲፕል ስቴጅስ አላቸው። መኒ ኦር ኦል ኦፍ ዊች ሪኳየር ሆስት ይፈልጋሉ ሪፕሮዲስ ለሚደረግ ዘ ኮመን የሚባሉ ኤለመንቶች እና አስካሪስ አሉ እና ቴፕወርም እና ሂክወርም ቺስቶዞማ ምናምን የሚከተሉት አሉ ማለት ነው። ሌላኛው ፕሪዮንስ የምንለው ምንለው ኢዝ ፕሮቲን ነው። ዛት ኢዝ ኮትድ ኖ ጄኔቲክ ማቴሪያል ኮንቴን ኖ ጄኔቲክ ማቴሪያል ምንም አይነት ጄኔቲክ ማቴሪያል ያለዘ ፕሮቲን ነው። ኢት ኢዝ ኖርማሊ ሃርምለስ ነው። ምንም አይነት ጉዳት የለውም ኖርማሊ ሲታይ። ግን ኢት ፎልድስ ኢንቱ አብኖርማል ሼፕ ከተቀየረ ኢት ካን ቢካም ሬግ ኤጀንት ኤንድ አፌክትስ ዘ ስትራክቸር ኦፍ ዘ ብሬን ኦር አዘር ፓርትስ ኦፍ ዘ ነርቨስ ሲስተም። ችግር የሚፈጥረው ደግሞ ይሄኛው ኦርጋኒዝም ብል ላይ ሄዶ ነው ብሬን ላይ ወር ጭንቅላት ላይ ነው ማለት ነው። ብሬን ዱ ኖት ሪፕሊኬት ኦር ፊድ ኦን ዘ ሆስት በት ትራይገር አብኖርማል ቢሄቨር ኢን ዘ ቦዲ ሴልስ ኤንድ ፕሮቲንስ ማለት ነው። ምን አያደርጉም እነዚህ ሪፕሊኬት አያደርጉም ኦር ደግሞ ሆስት ሴሉን ፊድ አያደርጉም። ግን ምንድን ነው የሚያደርጉት? አብኖርማል ቢሄቨር ነው የሴሎችን እና የፕሮቲኖች አብኖርማል ቢሄቨር እንዲያመጡ ነው የሚያደርገው ማለት ነው። ዘናውን ፕሪዮን ዲዚዝ ኢንክሉድ ኤክሮትስ ፌልድ ጃኮብ ዲዚዝ ሰው ላይ፣ ስክራይቢ ኢን ሺፕ ላይ፣ ቦቪን ስፖንጂ ፎርም ኢንሴፋሎፓቲ ኢን ማድ ካው ዲዚዝ የሚባል ካትል ላይ እነዚህ በሽታዎችን ያመጣል ማለት ነው። ዋይል ሳም ፕሪዮን ዲዚዝ አር ኢንሄሪትድ አዘር are apparently due to infection by eating infected tissue or inadvertently through medical procedures such as tissue transplant በእነዚህ አማካኝነት ሊመጣ ይችላል። አንዳንዱ ከቤተሰብ ሊተላለፍ የሚችል ሊሆን ይችላል። አንዳንዱ ደግሞ በምን አማካኝነት ሊመጣ ይችላል ማለት ነው? ኢንፌክትድ የሆኑ ነገሮችን በመመገባችን ሊመጣ ይችላል ማለት ነው።
ሶ ዌን ዩ ካም ቱ ዘ ሞድ ኦፍ ትራንስሚሽን እንዴት ነው የሚተላለፉበትን መንገድ እነዚህ አሁን ቅድም የጠቀስናቸው እነ ባክቴሪያ እነ ቫይረስ እነ ፋንጋይ እነ ሄልመንትስ እነ ፕሪዩንስ ብለን ያወራናቸው ሞድ ኦፍ ትራንስሚሽን አክቹዋሊ እያንዳንዱን በተወሰነ መንገድ ለማየት ሞክረን ነበር። ግን አሴ ጀነራልስ እና ኢንፌክሽስ ኤጀንት ሜይ ቢ ትራንስሚትድ ስሩ ኤዘር ዳይሬክት ኦር ኢንዳይሬክት ኮንታክት ማለት ዳይሬክት ከእነሱ ጋር ኮንታክት በማድረግ ወር ደግሞ በኢንዳይሬክት ኮንታክት በተዘዋዋሪ መንገድ እነዚህ ሊተላለፉ ይችላሉ ከአንድ ሆስት ወደ ሌላ ሆስት ማለት ነው። ዳይሬክት ኮንታክት ምን ሰዓት ነው የሚፈጠረው? ዌን አን ኢንዲቪዥዋል ኢዝ ኢንፌክትድ ባይ ኮንታክት ኢዝ ሪዘርቨር ከሪዘርቨሩ በሽታውን ከያዘ ነገር ጋር ሄዱ ዳይሬክትሊ ኮንታክት በሚያደርግበት ጊዜ ማለት ፎር ኤግዛምፕል ባይ ተቺንግ ኢንፌክትድ ፐርሰን በበሽታ የተያዘውን ሰው ሄዶ ዳይሬክትሊ በሚነካበት ጊዜ በዛ በሽታ አምጪ በሆነ ነገር ኢንፌክት የሆነ ሚት ኦር ስጋ በሚመገብበት ጊዜ ደግሞ በኢንፌክትድ አኒማል ኦር ኢንሴክት በሚነከስበት ጊዜ ሊተላለፍበት ይችላል ማለት ዳይሬክት ኮንታክት ከምንለው ማለት ነው። ሶ the transmission by direct contact also includes inhaling the infectious agent droplet emitted by sneezing or coughing and contracting the infectious agent through inanimate sexual contact ማለት ይሄ ደግሞ ሌላ ደግሞ በምን አሁን እነዚህ ኢንፌክሽስ የሆኑ ኤጀንቶችን ኢንሃል በማድረግ ወደ ውስጥ ተንፍዘን ወደ ውስጥ ስበን በምናስገባበትም ጊዜ እኚህ ደግሞ ስኒዝ በማስነጠስ የመጡ ሲያስሉ ምናምን ነገር አየር ላይ የተለቀቀውን ነገር ወደ ውስጥ ኢንሃል ስናደርግ ሊገቡ ይችላሉ ማለት ነው። ሳም ዲዚዝስ ዛት አር ትራንስሚትድ ፕራይማሪ በዳይሬክት ኮንታክት የሚተላለፉ ፎር ኤግዛምፕል ሪንግወርም የምንለው ኤዲስ፣ ትሪኮኒዮሲስ፣ ኢንፍሉዌንዛ፣ ራቢስ እና የመሳሰሉትን መጥቀስ እንችላለን ማለት ነው። በኢንዳይሬክት ኮንታክት የሚተላለፉት ደግሞ ወይም ፓቶጂንስ ካን ሪዚስታንት ዘ ኢንቫይሮንመንት አውትሳይድ ዘ ሆስት ፎር ኤ ሎንግ ፔሪድ ኦፍ ታይም ቢፎር ኢንፌክቲንግ አናዘር ኢንዲቪጁዋል ማለት ነው። እነዚህ በኢንዳይሬክት ደግሞ የሚተላለፉት ማለት ከመተላለፋቸው በፊት አየር ላይ ለረጅም ጊዜ የሚቆዩ ማለት ነው። አየር ላይ ለረጅም ጊዜ ቆይተው ከዛ በኋላ ነው የሚተላለፉ ከሆነ በኢንዳይሬክት ኮንታክት የሚተላለፉ እንችላለን ማለት ነው። ፎር ኤግዛምፕል ኢናኒሜት ኦብጀክት ዛት አር ኮንታሚኔትድ ባይ ዳይሬክት ኮንታክት ማለት ነው። እነዚህ ህይወት የሌላቸው ነገሮች አሉ። የተለያዩ ቁሳቁሶች በዳይሬክት ኮንታክት ኢንፌክት ከተደረጉ በኋላ ለምሳሌ ዊዝ ሪዘርቨር ፎር ኤግዛምፕል አሁን ለምሳሌ አፍንጫችንን ለመጥረግ የሆነ ሶፍት ተጠቅመን የሆነ ህመም ያለበት ሰው ማለት ነው ከዛ ያን ከጣለ በኋላ ኦር ደግሞ እነዚህ ህፃናት የተለያዩ መጫወቻ ላይ በሽታ አምጪ የሆነ ነገር ያለበትን ከያያዙ ከነካኩ በኋላ ይሄ ምን ሊሆን ይችላል? ኢንዳይሬክት ኮንታክት ሊሆን ይችላል ማለት ፎር ሰሴፕተብል ኢንዲቪጁዋል። ሶ ኢንጀስቲንግ ፉድ ኤንድ ቢቨሬጅ ኮንታሚኔትድ ባይ ኮንታክት ዊዝ ኤ ዲዚዝ ሪዘርቨር ኢዝ አናዘር ኤግዛምፕል ኦፍ ዲዚዝ ትራንስሚሽን ባይ ኢንዳይሬክት ኮንታክት ማለት ነው። ይህ የተለያዩ ምግብና መጠጦች የተበከሉትን በሽታ አምጪ ከሆነ ሰው ጋር ንክኪ ኖሯቸው ከተበከሉ በኋላ እነዛን በመጠቀም የምናገኘው ኢንዳይሬክት ኮንታክት ትራንስሚሽን ልንለው እንችላለን። ሌላኛው ፌካል ኦራል ሩትስ ኦፍ ትራንስሚሽን የምንለው ሲሆን ኢን ዊች ዘ ስዊች ኮንታሚኔትድ ዋተር ኢዝ ዩዝድ ፎር ድሪንኪንግ ዋሽንግ በቃ የተበከሉ ነገሮች ውሃ ለምሳሌ ፎር ኤግዛምፕል ውሃ በምን ከተበከለ በኋላ እነዚህ በፊስስ ወር በሰገራ ከተበከለ በኋላ ያ ሰገራ ላይ ደግሞ በሽታ አምጪ የሆነ ህዋስ ካለ ያን ውሃ ደግሞ ለመጠጥ ለማጠብ ምግብ ለማዘጋጀት ለተለያየ ነገር የምንጠቀም ከሆነ ደግሞ ሲግኒፊካንት ፎርም ኦፍ ኢንዳይሬክት ትራንስሚሽን ስፔሻሊ ፎር ጋስትሮኢንተስቲናል ዲዚዞች ለነሱ በጣም ኮመን የሚባለው ይሄኛው ፌካል ኦራል ሩት ትራንስሚሽን ፎር ኤግዛምፕል እነ ኮሌራን እነ ሮታ ቫይረስ ኢንፌክሽን እነ ክሪፕቶስፖሪዶሲስ እነ ጃርዲያሲስን መጥቀስ እንችላለን ማለት ነው። ዘስ ሞድ ኦፍ ትራንስሚሽን አር ኤግዛምፕል ኦፍ ሆሪዞንታል ትራንስሚሽን ነው። እስካሁን የጠቀስነው ሁላ ሆሪዞንታል ትራንስሚሽን ነው። ማለትም ከአንድ ሆስት ወደ ሌላ ሆስት የሚተላለፍ ማለት ፐርሰን ቱ ፐርሰን ኢን ግሩፕ የሚተላለፍበት ነው። ሌላኛው ደግሞ ምን አለ? ቨርቲካል ትራንስሚሽን ይባላል። ቨርቲካል ትራንስሚሽን ማለት አንድ ሴት ፕሪግናንት ሆና ኦር ነፍሰ ጡር ሆና ከሷ ወደ ልጇ የሚተላለፍበት መንገድ ማለት ነው። ባጭሩ ያን ቨርቲካል ትራንስሚሽን እንላለን። ስሩ ፕሮሰስ ኦፍ በሪፕሮዳክሽን ጊዜ ስሩ ስፐርም ኦር ኤክሴል ፌታል ዴቨሎፕመንት ጊዜ ስትወልድ ሊሆን ይችላል። ዲዚዝ ኢን ዊች ቨርቲካል ትራንስሚሽን ኦከር ኢንክሉድስ ኤድስ ሊኖር ይችላል፣ ኸርፕስ ኢንሴፋላይተስ ሊኖር ይችላል። እነዚህን መጥቀስ እንችላለን ማለት ነው። የኛው ክፍል እንግዲህ የተከታተላችሁትን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩ እንፈልጋለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።